አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሊ ነኝ እኮ የገባው። ከዛ 700 ድርሃም ላከችበት። ተሎ ነው ያደረሰው በራሱ ከፍሎ ማለት ነው። መላኪያ ከፍሎ ተሎ ነው ያደረሰው። በሁለተኛ ደግሞ 5000 ድርሃም የኔ ማለት ነው 5000 የኢትዮጵያ 83000 ብር የዱባይ ደግሞ 5000 ድርሃም ያው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁት የፊርደውስ ማማሩ ቻናል ተከታታይ ውድ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። በያላችሁበት የአላህ ሰላምታና እዝነት አይለያችሁ። በሳውዲ እስር ቤትም ያሉት በብርድ በረሃብ የሚሰቃዩ እህት ወንድሞቻችን አላህ በሰላም ለእናት ሀገራቸው ያብቃቸው። እኛንም ደግሞ በያለንበት አላህ ጠብቆን ሀገራችን ያስበን ጊዜ አላህ በሰላም ያስገባን ኢንሻአላህ። ዛሬ ደግሞ አንድ መልእክት ነው ይዤ የመጣሁት ማለት ነው። እሱ ምንድነው ሐዋላ የምትልኩ እህቶቼ ሁላችንም ያ እናተርፋለን ብለን ምናጎልበት ጊዜ ይመጣልና እና ያ ሐዋላ በምትልኩበት ጊዜ ጥንቃቄ አድርጉ። አማና አደራ የሚላችሁ ነገር ምክንያቱም እናንተ እንዴት እሳት በልታችሁ እንደምታገኙት እናንተና አላህ ነው ምን የሚያውቀው ማለት ነውና ያ ስለሆነ እናንተ በሐዋላ ስትልኩ በጓደኛ ይመጣ በህቴ ይመጣ ጎረቤት ይመጣ ምናምን አንድ ነገር ወይ ደግሞ ቀድሞ ሳይልክላችሁ ብራችሁን እንዳትሰጡ ማለት ነው። ምክንያቱም በአሁኑ ሰዓት ማንም ለሰው የሚያስብ ሰው የለምና ጥንቃቄ አድርጉ ማለት ነው። ይሄንም ልላችሁ አመጣው አንድ እህቴ አደራሽን አስተላልፊልኝ ብላ የላከችልኝ መልእክት ስላለ ነው ማለት ነው። እስካሁንም ያላስተላለፍኩት በጣም ቢዚ ስለነበርኩኝ ያው እንደምታውቁት ዩቲዩብ ላይ ምንም የለቀቅኩ አይደለም ማለት ማለማቻች ብሎኝ ማለት ነውና እህቴ አደራ በቃ የኔ ብር ባይመለስልኝ እንኳን ሌላ ሰው ጥንቃቄ ያደርግ አፈጮሌም አሉ ምናምን ብላ ይሄን መልእክቴን አስተላልፊ ብላ የልጁን አካውንትና የልጁን ፎቶ የልጁን ድምጽ ልካልኛለች ማለት ነው። ኢንሻአላህ ይሄን ደግሞ በሂደት የምንከታተለው ይሆናል ማለት ነው። ሁሉንም ነገር ከራሷ አንደበት ተሰሙታላችሁ ማለት ነው። እስከዛም ድረስ ደግሞ ይሄ ለእናንተ አደራ ነው ማለት ምክንያቱም እኛ አንድ ብር ወላሂ ቅባት ለመግዛት እንዴት ነው የምንሰስተው? ሁላችንም ባይሆንም አብዛኞቻችን ጠለብ ቤት የምንኖር ሙሉ ለሙሉ አናገኝም ማለት ነው። ምንም ነገር ውጭ ላይ ሆኖ የሚመቻቸው ቢኖርም ጠለብ ቤት ሆኖ ምንም አይመቻችልን ልጆች አለን ማለት ነው። ያ ስለሆነ በዛ ሰዎች ደግሞ አንደኛው እኔ ነኝ ማለት ነው። ለምን አይመቻችም? አንደኛ ነገር ብሩም ትንሽ ነው። ሁለተኛ ነገር ደግሞ የሰሰተ ነገ ሀገር ገብተን እንለወጣለን እኮ የሚለው ስለሚመጣ እንሰስታለን ማለት ነው። ያ ስለሆነ እናንተ አንድን ነገር ስትሰሩ ይሄ ሰውዬ ምን አይነት ነው ከምንድን ነው የመጣው ወላሂ ሙስሊም ነኝ ብሎ በሙስሊም የሚነግዱ ልጆች አሉ ማለት ነው። አንዳንድ ሙስሊሞችም ደግሞ እንደዚህ የሰውን ሐቅ የማይፈሩ አሉ ማለት ነውና ለዚህም ወንድሜ ደግሞ ማስተላለፈው መልእክት ወንድሜ ሙስሊምም ከሆንክ አላህን ፍራ ማለት ነው። ይሄ ዛሬ በዚች ልጅ የወሰድከው ላብና ምንም ሳደክመንተ የወሰድከው ብር እኮ ላንተ ምንም አይጠቅምም አመድ ነው የሚሆንብህ ማለት ነው። ለዛሬ ላንተ ምንም ላይ መስለ ልትደሰትበት ትችላለህ፣ ግን ደስታክ እስከ መጨረሻ አይዘልቅም ማለት ነው። የሰው ነገር የሰው ነው እንደራስ አታምርበትም ማለት ነው። የራስ ነገር 10 ሳንቲም ብትኖርህ በዛሽ ነገር ደስተኛ ትሆናለህ ምክንያቱም ራስ በላብ ስለሰራው። የሰው ነገር ከሆነ ነገ ሊይዘኝ ነው ወይ ከነገዳ ሊይዘኝ ነው ወይ ያልከ አንተም የተሳቀቀ ከምትኖር ለምን እንደዚህ ታደርጋለህ? በላብ አትሰራም እንዴ? ወንድ ልጅ እኮ ነው። ወንድ ልጅ ተፍተፍ ብሎ ሲሰራ ነው የሚያምርበት ማለት ነው። የሰው ነገር ሲበላ ሳይሆን ተፍተፍ ብሎ ሰርቶ በላቡ ሲያድር ነው ደስ የሚለው። የሴት ልጅ ላብ እንዴት ትበላለህ? አንተስ ኖርማል እንቅልፍ መጥቶክ ትተኛለህ እንዴ? እቺ ልጅ እኮ እንዴት ሆና እንዳገኘችው እሷን አላህ ነው የሚያውቀው ማለት ነውና ይሄ ልጅ የሚኖረው ደግሞ አጅማን ነው። የልጁን ፎቶና እንትን የምታውቁ የሀገሬ ልጅ ነው ምናምን ሳን የዚች ልጅ ላብ እኔም ጋር የዚች ልጅ ጥፋት ነገም እኔ ጋር ይመጣል በማለት ለዚህ ልጅ የምታውቁት ካላችሁ ሼር አድርጉለት። ሲደወልለት ልክ ዛሬ ያናግርሽና ወዳው ነው ብሎክ አድርጎ ወጣል ማለት ነው። ከዚች ልጅ ጓደኛው ናት ያስተዋወቀቻት። የሷን 700 ብር በቀን አደረሰ ማለት ነው። መጀመሪያ የጓደኛውን 700 ብር አደረሰላት። ካደረሰ በኋላ እቺ ልጅ አጋጣሚ ሆኖ ለሀገር በሩሬ የተፈለገ ነገር ነበር ማለት ነውና ያ ስለሆነ ይሄን ብር አንስታ ተሰጣዋለች። ሰኞ እሁድ ለተሰጣችው ሰኞ ደግሞ ብሎክ አድርጓት ወጣ ማለት ነው። እሱ ምንድነው የዱባይ 5000 የኢትዮጵያ ደግሞ ወደ 83000 ብር ምናምን ማለት ነውና ይሄ ነገር ቀላል አይደለም። እሷ እንዴት አድርጋ እንደሰራችበት እሷና እናንተም ታቆታላችሁ ማለት ነው፣ የሰው ቤት ያላችሁ። ስለዚህ ጥንቃቄ አድርጉ።
ቀሪውን ደግሞ ከሷ አንደበት ተሰሙታላችሁ ማለት ነው። ጓደኛ ምስት አለችኝ ይላል፣ ሀገር ምስት አለችኝ፣ ምስት እኔ ሳዳ የምትባል ምስት አለችኝ ይላል ማለት ነው። ብቻ አላህን ፍራ ነው የምለው እኔ ለሱ ማለት ነው። የሰው ነገር የሰው ነው። ምንም ነገር ብታደርግ አታምርበትም። ነገ ሊይዙኝ ነው ወይ ነገ ሊመጣብኝ ነው ወይ ያልክ በሰቀቀን ነው የምትኖረው ማለት ነው። ያ ስለሆነ በራስ ነገር ወንድ ነክ ተፍ ተፍ ብለህ ሰርታ ለመብላት ሞክር። አንተ ዘንጣ ለብሳ በሴቶች ላብ እንደዛ ሆነ ስትኖር እነሱስ እንዴት ነው የሚኖሩት የሚለው አስተሳሰብ እንዴት ይጣፋሃል? ለምን እንደዚህ ታደርጋለህ? ጥሩ ነው ወይ? ክርስቲያንም ከሆንክ በምታምንበት ፈጣሪ ይዘናል መልስላት ልጅቷን በር ማለት ነው። ሙስሊምም ከሆንክ ደግሞ አላህን ፍራ። ነገ የቂያማ ቀን እኮ ትቆማለህ፣ ትተሳሰባለህ ከሷ ጋር ማለት ነው። እና ያ ከመሆኑ በፊት ለዚች ልጅ ምናልባት አንተ ብሩም ላይገኝልህ ችሎ ሊሆን ይችላል። ምናልባት ብሩም ጠፍቶብህ ሊሆን ይችላል። ብዙ ነገሮች ሊኖሩ ይችላሉ አንተም ጋር ማለት ነው። ያ ስለሆነ ወይ ደግሞ ለዚች ልጅ እንደዚህ ችግር ገጥሞኝ ነው ያልሰጠውሽ፣ ስለዛ ወይ ትንሽ ጠብቂኝ። ለምን ብሎክ ታደርጋለህ? ብሎክ ማድረግ ብሎክ አንተ ዛሬ በስልክ ብሎክ ብታደርግ ነገ ወይም ደግሞ አላህን ፊት ትቆማለህ፣ በሰው እጅ ትያዛለህ። እንደዚህ የበላክ መኖር አትችልም። አላህ ሊያስዝህ ይችላል። አላህ ለማያዙ ደግሞ እንትን የለውም ገደብ የለውም ማለት ነው። ይዝሃል። ተደብቀህ እስከመቼም መኖር አትችልም ማለት ነው። ያ ስለሆነ ለዚች ልጅ ሐቋን መልስላት። ሐቋ ነው፣ ሰርታ ነው፣ ለፍታ ነው ያመጣችው ማለት ነው። አምና ነው የላከችው አመኔታን። አንድ ሰው ደግሞ አመኔታን የሚጠብቀው ለራሱ ብሎ ነው፣ ለማንም ብሎ አይደለም ማለት ነው። አንተ አመኔታን ጠብቀህ ስትሰራ ጥሩ ጥቅሞችን ልታገኝ ይችላል፣ አላህም ዘንድ ሰውም ዘንድ። ያ ስለሆነ ደግሞ አንተ ለልጅቷ ሐቋን መልስላት። ሐቋ ነው። አልሰራህም፣ ከሷው እኩል አልለፋህም። እሷ ለፍታ ትንሽ ሰዓት እንኳን ብትተኛ ለምን ተኘሽ ወይም ደግሞ ለምን አረፈሽ በሚለው በብዙ ሰቀቀን ነው የሰራችው እቺ ልጅ ማለት ነው። ስለዚህ አደራህን ብሯን ስጣት። ሙስሊም ከሆንክ አላህን ፍራ። ካለህ የሚበልጥ ነገር ምንም ነገር የለም። ያው የሰው ልጆች ስንባል ደግሞ እኛ በጣም አጥፊዎች ነን። ያ ስለሆነ ደግሞ አንተ መልስላት ብሯን። ይሄ የሷ ሐቋ ነው። ሐቋን ደግሞ መብላት አትችልም። እሷ ለፍታ ነው ያገኘችው፣ ልፋቷን መልስላት። ስለዛ እኔ የምልህ ነገር ይሄ ነው። አላህን ፍራ ነው የምልህ። ካለህ የሚበልጥ ምንም ነገር የለም። አላህን ፈርተህ ሐቋን መልስላት ማለት ነው። ይሄ የሷ ሐቅ ነው። የሰው ሐቅ የሰው ነው፣ በቃ ያንተ አይደለም ማለት ነው። አንተና ምስት ዘና ብላችሁ ኖራችሁ ነገ ለምትወልዱት ልጅ እኮ ደም ነው ያበላችሁት። የሰውን ላብና ደም ነው ያበላችሁት። ሐራም ነው ያበላችሁት ያላችሁት ማለት ነው። ራሳችሁ የምትበሉት ሐራም ነው፣ ለሱ የምታስቀምጡለት ሐራም ነው ማለት ነው። ነገ አንተ ትልቅ ቦታ ለመድረስ የሰውን ነገር መብላቱ ተግባቢ ነው አይደለም። ስለዛ አንተም ትልቅ ቦታ የምትደርሰው የሰውን ሐቅ ፈርተህ የሰውን ሐቅ ሳትነካ የሰውን ነገር ሳትደርስ በራስ ነገር ማለት ትችላለህ። የሰውን የበለግ ደግሞ አላህ ራሱ ያሳድግህ ማለት ነው። መልበስ ወይም ደግሞ መዘነጥ አይደለም እኛ የሰው ልጆች እዚች ምድርም ላይ ስንኖር መጨረሻም ላይ የሚበጅን ማለት ነው። ስለዛ አንተ ከላያችሁ ጥሩ ልብስ ለብሳችሁ ውስጣችሁ ላይ ተንኮለኛ የሆናችሁ ሰዎች አላህን ፍሩ። ስለዛ እኛ አምነን ነው የምንሰጣችሁ ብራችን ማለት ነው። ስለዚህ እናንተም አማኔታችሁን አድርሱ ማለት ነው። እና የቀሪውን ከልጅቷ አንደበት ስሙት ማለት ነው። እና ተጠንቀቁ። ስትልኩ እህቴና ታስታወቀችም ጋር አንድ ነገሩን ሳትይዙ አትላኩ ማለት ነው። በቃ ለማንም አትስጡ። እነሱ እኮ ቀድማችሁ 100 ብር ተቸግር ያለው ላክ ብትሉት ማይልክ ሰው አለ። አንቺ 4500 ብር ሰጪዋለሽ፣ እሱ ግን ለ100 ብር ታማኝ ያልሆነ ሰው አለ ማለት ነው። ስለዛ አደራ ነው የምላችሁ። ቀሪውን ደግሞ ከልጅቷ አንደበት ተሰሙታላችሁ ማለት ነው። ይሄው በቀጥታ ልጅቷ የላከችልኝ መልእክት በዋትስአፕም በቴሌግራም ልካልኛለች። በቴሌግራም ጓደኛዋ አውርታው የመለሰላት መልስ ነው ማለት ነው። ይሄኛው የብሩ መጠን ነው፣ እንደምታዩት የብሩ መጠን ነው ማለት ነው። በዚህ ጋር አለላችሁ ታያችኋል። 5000 ድርሃም የዱባይ ማለት ነው። ይሄኛው ልጅ ነው። ካወቃችሁ ሼር አድርጉ። ነገም እናንተ ጋር ይመጣል፣ እኔ ጋር ይመጣል፣ ምን አገባኝ አትበሉ ማለት ነው። ባላችሁ አቅም ሼር በማድረግ ለዚህ ልጅ መልእክቱ ይድረሰው። ምናልባት አላህን ፈርቶ ሊመልስ ይችላል። ፈጣሪውን ፈርቶ ክርስቲያንም ከሆነ ፈጣሪውን ፈርቶ ሊመልስ ይችላል ማለት ነው። ትንሹን ካነ ፈጣሪ ፍራቻ ካለበት ስልክ ቁጥሩ 0569609488 ነው ማለት ነውና እቺኛዋ ምስቴ ናት ይላል። እንግዲህ አላህ ያቀን እንግዲህ ምስቴ ናት፣ ሳዳ ትባላለች፣ ሳዳ የምትባል ምስት አለችኝ ምናምን ይላልና ጥንቃቄ አድርጉ። ይሄው ለልጅቷ እሷን ብሎክ አድርጓታል። ጓደኛዋ ስልኳን ሼር አድርጋላት እሷ አውርታው የመለሰላት መልስ ነው ማለት ነው። ሶይ ሀያት አላወቅኩሽም። የቷ ሀያት ነች? ብዙ ሀያቶችን ስለማቅ የቷ እንደሆነች አላወቅኩም። ቀን ደግሞ ቢዚ ነበርኩኝ ለዛ ነው።
እንደዚህ ብሏታ ማለት ነው። ዋትስአፕ ላይ ደግሞ እሷ መልእክት አስቀምጣለች። ይሄ ልጅ ነው እባካችሁ ሼር አድርጉላት ለልጅቷ 5000 ማለት እኮ እሷ ስንት ላቧንና ደሟን እንትን ያለች 100 ብር እንኳን ቢሆን በቃ ላባችን ደማችን እስከሆነ ድረስ በጣም ነው የሚያናድደው ማለት ነው። ስለዚህ ይሄን ሼር አድርጉላት አደራ፣ ሼር አድርጉ። ሁላችሁም ጋር መድረሱ አይቀርም ማለት ነው። ነገ ማይቀር ነው። ይሄ ስልክ ሲደወልላችሁ ደግሞ አታንሱ። ቢዝነስ ብሎ ነው የከፈተው ይሄ ልጅ ማለት ነው። ቢዝነስ ብሎ ከፍቶ ራሱ ገብቶ ነው የሚያናግረውና አታንሱ። ለእንደዚህ አይነት ሰው አታንሱ። ይሄኛውን ሰው ቁጥር ይዛችሁት አታንሱ ማለት ነው። ይሄው ልጅቷ የላከችልኝን መልእክት አዳምጡት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍርዶስ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ። ውዶች ሐዋላ በምትልኩበት ሰዓት ጥንቃቄ አድርጉ። ያኔ ብዙ ወንድሞች በታማኝነት የሚያደርሱም አሉ፣ በተቃራኒ ደግሞ እንደዛ አፈጮሌዎች ሌቦች አሉ። እና መጀመሪያ ማለት ነው ጓደኛዬ 700 ድርሃም አንድ ልጅ ነው ሴፍ አድርጎ ራሱ ነው በቴሌግራም ከስተመር ብሎ ሴፍ አድርጎ የገባው። ከዛ 700 ድርሃም ላከችበት። ተሎ ነው ያደረሰው በራሱ ከፍሎ ማለት ነው። መላኪያ ከፍሎ ተሎ ነው ያደረሰው። በሁለተኛ ደግሞ 5000 ድርሃም የኔ ማለት ነው 5000 የኢትዮጵያ 83000 ብር፣ የዱባይ ደግሞ 5000 ድርሃም። ያው ተሎ አስተኳይ ነገር ነበር የሚፈልገው ተሎ ያደርሳል በማለት ተላከበት። እሑድ ቀን ነው የተላከው። ሰኞ ቀን ደግሞ ብሎክ አድርጎኝ ሄደ ማለት ነው። እና በመጀመሪያ ሲያስተዋውቃት አሊ ነኝ ስሜ አሊ ነው ብሎ ያስተዋወቃት። ሰሚራ የምትባል ባለቤት አለኝ አራስ ናት አለ። ከኢትዮጵያ ደግሞ ወንድና ሴት አስመጣለሁ። ረመዳን ደግሞ ተምር እልካለሁ ካርጎ አረጋለሁ ነው ያለው ማለት ነው። እና እሱ አሁን ዱባይ ውስጥ አለ። ያ ብዙ ጓደኞች ሊያወሩት እንትን ይላሉ። ቁጥሩ ሴፍ ያደርጉታል ወዲያው ነው ብሎክ አድርጎ እንትን ይላል። ነገር ግን አለ እሱ እና አባካችሁ ፈቶን ቁጥሩን እና ድምጡም አለ ሼር በማድረግ ተባበሩን። ምናልባት የሚያውቁት የሰፈሩ ሰው ሊያየው ይችላል እና ሼር በማድረግ ተባበሩን። ያው የስደት ነገር ሁላችንም እናውቃለን። እንዴት አድርገን 10 ሳንቲም 5 ሳንቲም ብለን ለፍተን ሳንተኛ አድረን ምን ያክል ስቃያ ሁላችንም እናውቀው ነገር ነውና ያላችሁን ያው ወደ ሌላ ሼር በማድረግ ተባበሩን። እና እናንተም ደግሞ ያው ጥንቃቄ ያድርጉ። ብር በምትልኩበት ሰዓት አስቀድሙ ልኩላችሁ እንጂ ያው ወደ እንትን በመጀመሪያ እናንተ እንዳትልኩ ጥንቃቄ ያድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ እንደዚህ ብላለች። እሷ ስሟን ሰሚራ የምትባል መስላለችኝ እያለ ነው። እኔ ደግሞ ሳዳ ያለች ይመስለኝ ሳዳ ብያለሁ። ሳዳ የምትባሉ ስሞች ካላችሁ ቅር እንዳይላችሁ ማለት ነው። እና እንደዚህ ነው። አደራችሁን ብራችሁን ጥንቃቄ አድርጉ እህቶቼ፣ ወንድሞቼ። እናንተ ናችሁ የምታውቁት እንዴት ናችሁ እንደምታገኙት ማለት ነውና እንግዲህ ለሷም ደግሞ አላህ Subhanahu Wa Ta'ala ሐቋን ያውጣላት። ሐቋ እስከሆነ ድረስ ደግሞ መቼም አይበላም። በዱንያ ባይሰጣት በአኺራ ይሰጣታል ማለት ነው።